አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ። ምዕራፍ 7። ለናዲያ ቤተሰብ መርዶ የተነገረው ሰኞ ዕለት ነበረ። አባየውም እዚያው ከቤተሰቡ ጋር መሬት ላይ ፍራሽ ተነጥፎ ሐዘን ተቀምጠው ነው የከረሙት። ከሟችቷም በላይ ያሳዘናቸው የሰው ልጅ ከንቱነት ነው። ሩቅ አድርገው የሚያስቡትን ሞት ጉያቸው መሃል ተደብቆ ማግኘታቸው አሁን አስደንግጧቸዋል። ናዲያን ጉዞ 2 ቀን በፊት አግኝተዋታል። ያን ዕለት እሳቸው ባላቸውን ከሸኙ በኋላ ፒኮክ አካባቢ አብረው ማኪያቶ እየጠጡ ስለሰሩት የፓስፖርት ጀብዱ አጫውተዋታል። ወደ ቤታቸው ሲመለሱም እግረ መንገዳቸውን የሚታጠብ የራት ልብስ ላውንድሪ ልስጥ በላቸው አብረው ነበረ ከመኪና ወርደው የገቡት። መቼ ታደርሱልኛላችሁ? ልክ የዛሬ ሳምንት አርብ ሂልተን ራት አለብኝ ብላ ትጠይቃለች ናዲያ። ከ2 ሳምንት ወዲህ እንኳን አናደርስም። አታስዋሽን። ብዙ የተቆለለ ልብስ ነው ያለን። ቅዳሜ ናይሮቢ ሄጄ ሰኞ መልሳለሁ። ማክሰኞ ብመጣ ወላሂ አናደርስም። የፈለግከውን ቻርጅ አድርገኝ ወይም 2 እጥፍ እከፍልሃለሁ። እንደዛ ከሆነ ቅድሚያ ልንሰጥሽ እንችላለን። ኋላ ጉድ እንዳታደርጋት። አበባየሁ ጣልቃ ይገባሉ። ማክሰኞ ከሰዓት በኋላ ቃሌ ነው። አላህ ለዚያ በሰላም ያድርሰን፣ የዛ ሰው ይበለን። አብሽር ይለናል፣ ያድርሰናል። እናንተ ብቻ አድርሱልን። የመጨረሻ ቃሏን ሲያስታውሱ ቀድማ በሞት መነጠቋ ያስገርማቸዋል። ሞትን የሚያስብ እሱ ልባም ነው። አምላኬ ሆይ እንደው አደራህን የልጆቼን ነገር ዳር ሳላደርስ አትጥራኝ፣ ከድንገተኛ ሞት ሰውረኝ። የሰሞኑ ጸሎትና ልመናቸው ነው። መጀመሪያ ላይ ወደ ለቅሶ ቤት የሄዱት ፊታቸውን ካስመቱ በኋላ ሹልክ ብለው ለመመለስ ነበረ። መርዶ እንደተነገረ በትኩሱ ግርግሩን መቀላቀላቸው ጭንቅላታቸውን ይዘው እየጮሁ ከመግባት አድኗቸዋል። ማንንም ሊታዘብበት በማይችልበት አፍላው ላይ ነበር የደረሱት። ከግቢው ሲዘልቁ ድንኳን እንኳን ገና አልተጣለም። የሚገባውም የሚወጣውም ይጫጫሃል። የታሰሩት ውሾች ሳይቀሩ ሰንሰለታቸውን ለመበጠስ እየታገሉ አፋቸውን ወደ ሰማይ ሰቅለው ልክ እንደ ሰው እምባ አውጥተው ያለቅሳሉ። 2ቱም ሕፃናት ልጆቿ በቤት የሉም። ለጊዜው ዘመድ ወስዷቸው ይሆናል። ባሏ አቶ ዑመር ከገባው ጋር ሲጮህ እምባው ደርቆ ልሳኑ ተዘግቷል። ሐዘኑ ድንገተኛ መሆኑ ጎርቶታል። በእንዲህ አይነት ሁኔታ ቤተሰቡን ትተው ለመሄድ አንጀታቸው አልጨከነም። ሌላው ቢቀር ሰልስቱን እንኳን ማውጣት ነበረባቸው።
ከሟቿ ጋር የነበራቸው ቅርርብ ከጉርብትናውና አብሮ የሰውነት ማጎልመሻ ስፖርት ከመስራት በዘለለ ቤተሰባዊ መልክ እየያዘ ነበረ። አላምረው እቤት ደውለው ሲያጧቸው እዚሁ እየደወሉ ያገኟቸው ጀመረ። አደጋው ከደረሰበት ከኮሞሮስ ደሴት በቀጥታ የሚመጣ ጥሪ ስለሆነ የቤቱ ስልክ በጮህና ባናገሩ ቁጥር የተሰበሰበው ለቀስተኛ ሁሉ ረጭ ብሎ ያዳምጣቸዋል። በተለይ አቶ ዑመርና የቅርብ ቤተሰቦቿ ሞቱን ወደ ሕይወት የሚቀይር ዜና የሚመጣላቸው እየመሰላቸው አበባየሁ ስልኩን ከጆሮአቸው ካላቀቁ በኋላ የሚጠብቋቸው ዓይናቸውን አቁለጭልጨው የተስፋ ቃል እንዲያወጡ በመማጸን ነበረ። ይሁንና ዝርዝር መረጃ ከማግኘትና የሞቱት ቁጥር ያሻቀበ ከመሄዱ ሌላ የሚለወጥ ነገር አልነበረም። የሟቹቷ ወሬ በሰፊው ተሰራጭቶ ጎረቤትና ዘመድ ዳር እስከ ዳር መሰብሰብ ሲጀምር ሐዘኑ ጋብ እያለ መጣ። ወይዘሮ አበባየሁ የፓይለት ሚስት መሆናቸው ራቅ ካለ አካባቢ በመጡትና በዘመድ አዝማዱ ታወቀ። በዚህ ላይ ባላቸው የአደጋው አጣሪ ቡድን አባል ሆነው በኮሞሮስ መገኘታቸው ተወራ። አበባየሁም የካፒቴን ልብስ ከናርማው መልበስ ነበር የቀራቸው። ወገባቸውን ከሚደገፉበት ትራስ ጀምሮ ካልሲና የጥርስ ብሩሽ ድረስ የአየር መንገዱ መለያ ነበረበት። ለቅሶ ደራሹም ሐዘን ላይ ያለውን ቤተሰብ ከማጽናናት ይልቅ ስለ አደጋው የሚያወሩትን ለቅሞ ለመስማት ከእናታቸው አፍ የሚወድቀውን ጥሬ አሰፍስፎ እንደሚጠብቅ ገና መብረር እንዳልጀመረ ጫጩት ዙሪያቸውን ከበው ነበር የሚውሉት። መረጃዎቻቸው በመገናኛ ብዙሃን ያልተሰሙና ወቅታዊ ናቸው። አላምረው አዲስ ነገር ባገኙ ቁጥር ወዲያው ነበር የሚያቀብሏቸው። እንደ ዘጋቢ ወሬያቸውን ሲቃርሙ የቪዛውን ጉዳይ በስልክ ንግግራቸው ጣልቃ አንስተውባቸው አለማወቃቸው ተመችቷቸዋል። ሐሳቡን ሙሉ በሙሉ ከጭንቅላቷ ሰርዛው ይሆን ተመስገን ብለው እስኪዘናጉ ድረስ አስደንቋቸዋል። ካልባረቀባት አዝማሚያዋ እንደዛ ይመስላል የሚል አዲስ ተስፋ አድሮባቸዋል። በቀን 2-3 እየደወሉ ከስር ከስሩ ትኩስ መረጃ በማቀበል ስራ ላይ የተጠመዱትም ለዚሁ ነው። ኮሞሮስ ከግማሽ ሚሊዮን ሕዝብ በታች የሚኖርባት በጣም ትንሽ ደሴት ናት። በታሪካቸው እንዲህ አይነት አደጋ አጋጥሟቸው አያውቅም። ሆስፒታሉ ሞልቶባቸው ግማሹ ቁስለኛ የሄደው ወደ ሆቴል ነው ብልሽ ታምኝኛለሽ? እግዚኦ እሰውረን ይላሉ አበባየሁ ሰቅጥጧቸው። ሬሳው ደግሞ በዚህ በባለ ዚፕ ጥቁር ላስቲክ ታሽጎ አላምረው ሳያቋርጡ ይቀጥላሉ። በአምቡላንስ እየተጫነ በአንድ የመንግስት ስጋ ማስቀመጫ መጋዘን ውስጥ ነው የተቀመጠው። ሆስፒታሉ ሞልቷል። እኛ ራሳችን አፋችንን በጨርቅ ሸፍነን ነው። ኃይለኛ የትሮፒካል ሞቀት ስላለ
ጠረኑን ቶሎ ቀይሯል። እግዚኦ ያንተ ያለ አበባየው በዚያው ቀጠል አድርገው እንኳን አተረፈ ሊልህ የሚጎርፈውን የሰው ብዛት አትጠይቀኝ። በቁመ ተስካርህን ሊያወጡት ነው። አንድም ቤቱን የለቀኩት ለዚሁ ነው። የማይመጣና የማይደውል ጉድ የለም። ሁሉንም በእውነት ከንጹህ ልቤ አመስግኝልኝ። ሥራ መቻጣሁና ሙሂባ ናት ደህንነትን ነግራ ከበር የምትሸኛቸው። ግማሹም ለወሬ ነው፣ አስበውልህ እንዳይመስልህ። ይልቅስ ማክሰኞ ዕለት ሴኔን አውሮፕላኑ ሲወድቅ ማሳየቱን ጌታቸው ገመቹ በበር ሲያልፍ አግኝቼው ነገረኝ። ጌታቸው በቅርቡ ሰፈራቸው የገባ አዲስ ጎረቤታቸው ነው። የጀርመን ድምፅ ሬዲዮ ጋዜጠኛ ስለሆነ ያምኑታል። ቆይ ግን እንዴት እንዲህ ሊሆን ይችላል? አሜሪካኖቹ እንደሚጠለፍ አስቀድመው ያውቁ ነበር ማለት ነው? የከነከናቸውን ነገር ጠየቁ። በአካባቢው ሲዝናኑ የነበሩ የሳውዝ አፍሪካ ቱሪስቶች አውሮፕላኑ ሲያሽቆለቁል አይተው በአጋጣሚ የቀረጹት ነው። ቀደም እንዳውም ሴትዮዋ በቴሌቪዥን ቀርባ ስትጠየቅ ነበረ። ከባሏ ጋር የጫጉላ ጊዜያቸውን እያሳለፉ ነበረ። ዝቅ ብሎ ሲበር ቢች ዳር ለተሰበሰበው ቱሪስት የአየር ላይ ትርኢት የሚያሳዩ መስሏት እንደቀረጸችው ነው የተናገረችው። አይኗ እያየ ባህር ሲገባ ምን ይመስላት ታየኝ እንዴት እንደምትሆን። መቼስ የውርድም ብሯን የቀረጸችው። በስማም አስገበርኩ። ጌትሽ እንዴት ነው? ሰፈሩን ለመደ? ሳላገባ ጀርመን ከመሄዱ በፊት ማስታወቂያ ሚኒስትር ሲሰራ ጀምሮ ነው ማቀው። ንጹህ፣ ደግ፣ ኢትዮጵያዊ፣ መልካም ሰው። ይለምዳል። ምን ይሆናል? ጡረታውን አስከብሮ ነው ጠቅልሎ የመጣው። ሀገሬ ሀገሬ የጋንጥላ አማረኝ፣ ጋቢ መልበስ ናፈቀኝ ብሎ ነው እንግዲህ ጀርመንን የመሰለ ሀገር ጥሎ የመጣው። ትንሽ ወደ ገጠሩ ወደዚህ ወደ አንኮበር ወጣ ቢል ይሻለው ነበረ። የሀገር ፍቅር ነው። ከሀገር ቢወጣ ሀገርን ከልብ ማውጣት አይቻል። ናፍቆ ነው። የሚሻለውንማ ባለቤቱ ነው የሚያውቀው። እንዲህም አድርጎ የለ ሰው ከሀገር ለመውጣት እንዲህ አውሮፕላን እየጠለፈ ነፍሱና ስጋውን እሳትና ባህር ላይ ይማግዳል። እሱ የፈረንጅ ሀገር ኑሮ መረረኝ ብሎ ይመለሳል። ሞልቶበት ነው 20 ዓመት የሰራበትን ምን ያድርገው? ባክህ ተወኝ ወንድሜ። የደላው ሙቅ ያኝካል። ዘፋኙ ጋሻሁን ገሰሰ ከሱ ቤት ሲወጣ አየሁት። ቃለ ምልልስ አድርገው መሰለኝ ለሬዲዮ። የለም አብሮ አደግ ጓደኞች ናቸው። እዚያው ቀበና ውሃ ሲራጩ አብረው አይደል ያደጉት? ዘፋኝና ጋዜጠኛ ሁለቱም ያው ነው። ድምጽ ያስፈልጋል። ጉሮሯቸውን አንድ ቦታ እኩል አስጠርገውት መሆን አለበት። እንዲህ የተዋጣላቸው። እኛ ምን ቸገረን? እኔ የምልህ የአሜሪካኑ አምባሳደር አውሮፕላኑ ውስጥ አለበት አሉ። አንድ ሰው እዚህ ለቅሶ ቤት ሲያወራ ሰምቼ ነበር። እውነት ነው እንዴ? በፍጹም ውሸት ነው። በቦምቤ የአሜሪካ ኤምባሲ ካውንስል ጀነራሉ ግን አሉበት። ከነሚስታቸው ተርፈዋል።
ቀላል ጉዳት ነው የደረሰባቸው። በነገራችን ላይ መሐመድ አሚን አለበት። ማን ነው ደግሞ እሱ? በእኛ በኢትዮጵያን ስቃይ ስሙንና ቤቱን የገነባ ኬንያዊ የፎቶግራፍ ባለሙያ ነው። አንቺ ልታውቂው አቺም። ወያኔዎች አዲስ አበባ ሲገቡ በቅሎ ቤት በደረሰው የመሳሪያ ግምጃ ቤት ፍንዳታ ግራ እጁን አጥቶ ነበረ። አሁን ጭርሱኑ ሕይወቱን አስረከበ። ኢትዮጵያ የዞረ ድምሩን የሰጠችው በ77 ዓመተ ምህረት ማለትም በፈረንጆቹ 84 ድርቁን ከሚገባ በላይ አጋኖ ለዓለም ያወጣው እሱ ነበረ። ዛሬ ድረስ ፌሚን ለሚለው ቃል የዲክሽነሪ መፍቻ ሆነን በየሄድንበት ጣት መጠቋቆሚያ አድርጎን አንገታችንን አስደፍቶናል። ሌላም የሰራው ብዙ በደል አለ። ለነኚህም አዲስ አበባ ከመግባታቸው በፊት ለእርዳታና ለቅስቀሳ የሚሆናቸው ብዙ የፊልም ሥራ ሰርቶላቸዋል። አመጣጡ ሂሳብ ለማወራረድም ይመስል ነበረ። ኢትዮጵያ እንደጀመረችው ኢትዮጵያ ጨረሰችው። ይህች ሀገር ስትፈርድ የሰይፏ ስለት በሁለት በኩል ነው። አትራራም። ጃኖ ሆይን ያየ ኧረ እባክህ ዝም በል። እንደ ባለፈው ስራ ያስቆሙሃል። ማንን? እኔን? ይሞክሯታ። ለነገሩ እውነትሽን ነው። የቦርዳችን ሊቀመንበር ሆነዋል። የቀራቸው ፓይለትነቱ ነው። ስለፈጠረ መተኮስና አውሮፕላን ማብረር ወይም አየር መንገድን የሚያህል ግዙፍ መስሪያ ቤት መምራት ይለያያል ብዬ ነው። የሥራ ኃላፊነት በእውቀት ላይ የተመሰረተ ስልጣን መሆኑ ቀርቶ የፖለቲካ ሹመት ሲሆን እያየን ነው። አበባየው ማውራትና መስማት የሚፈልጉት ስለ አደጋው ብቻ ነው። በፖለቲካ ጉዳይ ፈሪ ናቸው። ስልክ ይጠለፋል ብለው ይሰጋሉ። ወደ ጀመሩት ጨዋታ መለሷቸው። ምንም ጉዳት ሳይደርስባቸው የተረፉም አሉበት አሉ። ትክክል ነው። 4 ሰዎች አንድ ጭረት እንኳን የላቸውም። በቀይ ምንጣፍ በቪአይፒ በኩል የወጡ ነው የሚመስልሽ? ጠባቂ መላእክቱን አዞላቸው ነው። ለመሆኑ ስንት ሰው ተረፈ? የቆሰሉትስ? እንዲህ ጥያቄ አብዝተው ሲጠይቋቸውና ከሚጠብቁት በላይ ያዝ አድርገው ወሬ ሲያራዝሙባቸው እንዴት ነው ነገሩ? ዘንድሮ ቢቢሲ ቀጠረሽ እንዴ? ብለው ያሾፉባቸዋል። የምታነሻቸው አንኳር ነጥቦች አብረውኝ ለስራው ከተመደቡት ሰዎች የተሻሉ ናቸው። የመርማሪ ቡድን አባል እናድርግሽ ይሆን? ተመጪ ወይስ በጌትሽ እግር ለጀርመን ድምፅ? ይቀልዱባቸዋል። አበባየው ደጅ ተንተው ያገኙትን መረጃ እንደ ዋዛ አይለቁትም። አዳዲስ ወሬ እስኪያገኙ ድረስ አሮጌውን ያሹታል። ሬዲዮ ያልዘገበውን ዜና ቀድመው ከምሳ ወይም ከራት በፊት ድምጻቸውን ድንኳን ድረስ እንዲሰማ ከፍ አድርገው ይለቁታል። መቼስ የማማታፈሱ የወሬ ሱሰኝነት እንደ ተስቦ የተጋባባቸው እስኪመስላቸው ድረስ የገዛ ራሳቸውን ሳይታዘቡት አይቀሩም። ጠላፊዎቹ 3 ብቻ ናቸው። ውሸታቸውን ነው 11 ነን ያሉት
እንኳን ቦምብ፣ ሚስማር መንቀያ፣ ጉጠት፣ ፒንሳ አልያዙም። እዚያው ፊት ለፊት ያስቀመጡላቸውን የእሳት ማጥፊያ ሲሊንደርና መጥረቢያ አንስተው ነው ከእስር ቤት ያመለጥን ተቃዋሚዎች ነን ብለው ወደ አውስትራሊያ አቅኑ ያሏቸው። ካፒቴን ልዑልን ታግለውታል። ካፒቴን ዮናስ መታፈሪያንም ደብድበውታል። መሪያቸው በአንድ እጁ መጥረቢያውን በሌላ እጁ የውስኪ ጠርሙስ ይዞ በመሳሪያነት ተጠቅሞበታል። ከውስኪውም እየተጎነጨለት ነበር አሉ። ስካር በደንብ አለበት። እንግዲያውማ ወንድነት ብቻውንማ ቢሆን ኖሮ ካፒቴን ልዑል ሞምባሳ ላይ ነዳጅ እንቅዳ ሲላቸው ይሰሙ ነበር። እንደዛ የነዳጁ፣ የሞተሩ፣ የፍጥነቱ ማስጠንቀቂያ ቀይ መብራት ብልጭ ድርግም እያለ ቦርዱ የአውሮፓን የእሳት አደጋ መኪና ሲመስል እያዩ አይኔን ግንባር ያርገው አይሉም ነበር። ስካርማ በደንብ አለበት። ሰካራሞች ስንቱን ቤት ወና አስቀሩት። አልዬ በደንብ ነግሮኛል። የምን ቦምብ ይዣለው ይል የነበረው እኮ ጓንቱን አጥልቆ ነው። 10 ፈሳም ጎማ አይነፋም። ፈሳሞች። እሱም ከዲዩቲ ፍሪ የሰረቀውን የውስኪ ጠርሙስ ይዟል። የእሳት ማጥፊያውን ሲሊንደር 3ኛው ጠላፊም ተቀብሎ ሲያስፈራራበት ነበር። የአስተዛዛኙን ቁጥር ብዛት በዓይናቸው ይመዝኑና ትንሽ ብርከትከት ያለ ከመሰላቸው ከሌላ ጨዋታ ጋር ቀይጠውና ሚዛኑን ጠብቀው የልጆቻቸውን በቅርብ ወደ ውጪ መሄድ ደግሞ ያውጁታል። አውሮፓ ጨርሰንላቸዋል። ለሶስቱም ትምህርት ቤት ተገኝቶላቸዋል። የነጮቹን የገና በዓል እዚያው ያሳልፉና በዚያው የዶክትሬት ትምህርታቸውን ይጀምራሉ። ቤቱም ሙሉ በሙሉ በመቆጣጠራቸው የተነሳ ለቅሶ ሊደርስ የመጣው ሐዘንተኛ ሁሉ ቤተሰቡን ትቶ እሳቸው የሚያወሩትን ሲኮመኩም ቆይቶ እሳቸውኑ በነፍስ ይማር ተሰናብቶና እጅ ነስቶ ይወጣል። ከፍራሽ ለመነሳት በተነቃነቁም ቁጥር እንደ ጳጳስ አክብረው የግራና የቀኝ ጫማዎቻቸውን ፈልገው እናት ልቅልሽ ከሚሏቸው መሃል ከዚህ በፊት የእግዚአብሔር ሰላምታ እንኳን ለመስጠት ይጀናቸው የነበሩ ሴቶች ይገኙበታል። እኔ ገዛ ጫማዬን ለማድረግ አላንስም፣ ኃጢአታችሁ ለእኔም ተርፎ መብረቅ ታስመቱኛላችሁ ብለው በቀልድ መልክ ወጋ ካረጓቸው በኋላ ለይምሰል ኧረ አይገባም ብለው ያግደረድሯቸዋል። ልባቸው ግን ከልቡ ይፈልገው ነበረ። አዳሜ ከነ መፈጠሪም ረስተሽኛል ነበር። ዛሬ ምን አየሽብኝ? ገና እያንዳንድሽን ልክ አስገባሻለሁ። ማስገድ አይደለም ውስጥ እግሬን አስለስሻለሁ። ይዝቱባቸዋል። በግላቸው ትልቅ ማህበራዊ ድል ያገኙበትና እጅግ የረኩበት አጋጣሚ በመሆኑ ከሳልስቱም በላይ ቤታቸው መሄድ አስጠልቷቸው ጭራሽ ለባላቸው የቪዛ መቀበያ ያዘጋጁትን በግና የጠላ ድፍድፍ በሴት እድራቸው በኩል አስመጥተው ለቀስተኛው እንዲስተናገድበት አድርገውበታል። አደጋው ክፉ መሆኑና የሰው ሕይወት መቅጠፉ ነው እንጂ
እንዲህ የሰቀላቸውን ቆዳቸውን ያስወደደላቸውንና የአክብሮት ካባ ያጎናጸፋቸውን የኮሞሮሱን ክስተት ወደውታል። የባላቸው በዚያ መገኘት ደግሞ ደረጃቸውን በጥፍ እንዲጎለብት አድርጎታል። ይህ ጊዜያዊ አክብሮት ከሐዘኑና ሐዘንተኛው ጋር አብሮ ይበተናል። አይቆይም፣ ያልፋል። ለዚህ ሲባል በየሳምንቱ አውሮፕላን እንዲከሰከስ በልባቸው ሳይመኙና ሳይጸልዩ የሚቀሩ አይመስሉም። ለማንኛውም አላምረው ከኮሞሮስ እንደተመለሱና ፓስፖርታቸው እጃቸውን እንደገባ ልጆቻቸውን ወዲያው መላክ አለባቸው። ክብርና ደረጃቸውን እንደያዙ በዘላቂነት የሚቆዩት እንዲያ ሲሆን ብቻ ነው። ፍራሽ ላይ ብቻቸውን ሲሆኑ ስለዚሁ በጥልቀት ማሰባቸው አልቀረም። ጀርመን ልጆቻቸውን የሚቀበልላቸው ሰው በህሊናቸው ሲያመላልሱ አንድ ሴት ቀድማ ፊታቸው ድቅን ትልባቸዋለች። ዊንታ አስምሮም ከቀደሞቹ የኢትዮጵያ አየር መንገድ አንጋፋ የበረራ አስተናጋጆች መሃል አንዷ ነች። የአረንጓዴ አናብስት ቡድን ዘ ግሪን ላዮንስ ቲም ከሚባሉት ውስጥ አለችበት። በእርግጥ ይበልጥ ቅርበቷ ላላምረው ነው። ስራዋን ለቃ ጀርመን ጠቅልላ መግባቷንና በዚያ የአስጎብኝነት ንግድ እንደምታንቀሳቀስ ሰምተዋል። ጠቀም ያለ ገንዘብ እየተከፈላትም ወደ አውሮፓ የሚላኩ ልጆችን የነጻ ትምህርት እንደምታሰጥም ጫፍ ረግጠዋል። እርግጥ ዊንታ የቤተሰቡ የጥንት ወዳጅ ነበረች። ትውውቃቸው በአትክልትና በክብረ ወርቅ ዕድሜ ነው። ግንኙነታቸው የተቋጨበት ሁኔታ ይህን ውለታ ለመጠየቅ የሚያስደፍር መሆኑን በደንብ ለማረጋገጥ አንድ ቀን ለቅሶ ቤቱ ጭር ሲል ረጅም ዓመት ወደ ኋላ ተጉዘው በደንብ አሰቧት። የአየር መንገዱ ሰርቪስ የበረራ አገልግሎት ሰራተኞችን ከተለያየ የአዲስ አበባ ጉራንጉር ሰብስቦ ወደ አውሮፕላን ማረፊያው ቅጥር ግቢ ከመግባቱ በፊት የመጨረሻ ማቆሚያውን የሚያደርገው በእነሱ ቤት ነበረ። ቡላ ካኪ ሱሪና ሸሚዝ በሰማያዊ ከረባት ያደረገው ሾፌር አጭር የደርሻለው ጥሩምባውን አሰምቶ ምልክት ይሰጣል። አንተ ቀስ ብለህ ተዘጋጅተህ ውጣ፣ እኔ ሰላም እስክላቸው። አበባየው ቀድሞ ከደጅ ብቅ ይላሉ። እያንዳንዱን ሾፌር በሚያሰማው የማንቂያ ድምፅ አስቀድመው ያውቁታል። የበረራ አስተናጋጆችና አብራሪዎችንም ከና አባታቸው ስም ይለዩአቸዋል። ጤና ይስጥልኝ ብያለሁ፣ እንደምን አላችሁ? ሲጠብቅ አርፍዶ አሁን መታጠቢያ ቤት ገብቶ ነው። እስኪመጣ እንዳፍታ በቁሜ ሰላም ልበላችሁ ብዬ ነው የመጣሁት። በማባበል አንገታቸውን በሹፌሩ መስኮት አስገብተው ኋላ ድረስ የተቀመጡትን ይገረምማሉ። ጎራ በሉና ቡና ጠጡ አይባል። የእናንተ ስራ ምን ከጊዜ ጋር ሩጫ ነው? እጅ የሚነሱ መስለው ሴቶቹን ከነጸጉር አሰራር ፋሽናቸው፣ የከናፍር ቀለም አመራረጣቸው አብጠልጥለው ያነቧቸዋል።
እሳቸው ዘንድ የሌለ አላምረው ሊማርክ የሚችል ነገርም ያድኑባቸዋል። ከቅጥነት ቅባትና ሽቷቸው በቀር ሌላ ነገር አያገኙባቸውም። እሳቸው የሚያንሱበትን ሲፈልጉ ትንሽ የአፍንጫቸው ጎረድ ማለት ያስቆጫቸዋል። አፍንጫ ቢገትር እንደ ስልክ እንጨት በደም ይበልጡሻል እነ ጎራዲት የሚለው ሕዝባዊ ግጥም መጽናኛቸው ነው። በሙሉ ሴትነት አንዳቸውም ጫፊ አይደርሱም፣ ይኩራራሉ። ደግሞ ሁሉም ጠያይሞች ይሆኑባቸዋል። ቅላቴ ብቻ ይጥላቸዋል። ቀይ ሰው መልክ አይፈጅም። ያለኝ ይበቃኛል። ውፍረቴም ሞገስና ጌጤ ነው። የፓይለት ሚስት ደንደን ወፈር ስትል ነው ባሏንና ትዳሯን የምታስከብረው። ሰላምታ አሰጣጣቸው እንዲታገሱ በሚጠይቅ የማግባቢያ ትህትና በመሆኑ ድርጊታቸውን በክፉ የሚተረጉምባቸው አልነበረም። በዚያ ላይ አፈቅቤ ናቸው። ባነጋገራቸው ሰው ማፍዘዝ ይችሉበታል። በዲምፕል የሚታጀበው የደስደስ ፈገግታቸው ጥፊን የማብረድ ኃይል አለው። ከጨዋታቸው ጋር ሳይታወቅ እንደ ወራጅ ውሃ ይዞ ነው የሚነጉደው። በእንዲህ አይነት ሁኔታ ውስጥ ቅናት ምን በፍርጣማ ጡንቻው ቢመለዝጋቸው የቱንም ያህል በጥርሱ ቢነጫቸው ህመማቸውን ሰው ፊት ቢሞቱ አያወጡትም። መዋጥ ይችሉበታል። በፈገግታቸው ስር ደብቀው ሳይታወቅባቸው የልባቸውን ነው የሚሰሩት። ለባላቸው ሲሆን ብቻ ትዕግስታቸው ምን አፍንጫቸው ላይ እንደሚያወጡ አይገባቸውም። የመጀመሪያ የድንግልና ባል ቅናት እንደ ጣት ቁስል ነው የሚጠዘጥዘው ብለው እማማ ታፈሱ ከነገሯቸው በኋላ እንደ ስጦታ ቆጥሮት ከነ መነጫነጫቸው አይታወቃቸውም። መኪና ሙሉ የሴት መንጋ በራቸው ቆሞ መጠበቁን ይኮሩበታል። የቤተሰቡ በተለይም የእሳቸው ክብር መገለጫና የትዳራቸው ማጣፈጫ ጨው አድርገው ነው የሚወስዱት። ካፒቴኑ የንጹህ ትዳር ባለቤትና የማይሸጡ የማይለወጡ የቤተሰብ አንጡራ ሀብት ንብረት እንደሆኑ የሚያሳዩበት አጋጣሚ ነው። በዚህች አጭር የኪስ ጊዜ ከአሁን ቀደም የተከሏቸው የጥርጣሬ አንቴናዎቻቸው የሚሰጧቸው ጠቋሚ ምልክቶች ካሉም ይመረምሩበታል። ታዲያ ያኔ ሁልጊዜ ገቢና በመስኮት በኩል ያለው መቀመጫ ለካፕቴኑ ትታ ከሾፌሩ ጎን መካከለኛው ወንበር ላይ ተቀምጣ የሚያገኟት ዊንታን ነበረ። ከወላጆቿ ቤት ለመውጣት ባሏን እንደምትጠብቅ ሙሽራ መኳኳያ ከእጇ አይለይም። የቦርሳው አልበቃ ብሏት የሾፌሩን የኋላ ማሳያ መስተዋት ወደሷ ጠምዝዛ ሲላትም በጎን መስተዋት እየተንጠራራች ፊቷንና ጸጉሯን አበሳውን ነበር የምታሳየው። እንደ ጸጉሯን ግንባሯ ላይ የጫረች ስትኳኳል አዝማሚያው አላማራቸውም። አንቺ ሶረኔ መልኬ ጠፋኝ
ኋላ ይህ ሁሉ ሽርጉድ ባሌን ለመጥለፍ እንዳይሆን ብቻ በልባቸው አምተዋታል። አይነ ውሃን አልወደዱትም። ከጊዜ ብዛት እንዲሁ ልባቸውን ፍርሃት እንዳለው ያላምረው ግፊትና አጋዥነት ታክሎበት ከሰላምታ አልፈው ተግባቡ። ሰንበትበት ብሎም የእሳቸው ከመኪና ድረስ መምጣት ቀርቶ እሷ ወርዳ ጓዳ ድረስ ሰተት ብላ መግባት ጀመረች። በቆይታዋም በሰርቪስ ውስጥም ሆነ በረጅሙ የአውሮፕላን በረራ ወቅት የተደረገው የተበላውና የተፈሳው ሳይቀራት ትዘከዝከው ጀመረ። ጥሩ የመረጃ ምንጭ ስለሆነቻቸው ወደዷት። ፍቅራቸው ደራ። መንትዮቹ ያን ጊዜ በእግራቸው እንኳን መሄድ አልጀመሩም ነበረ። ዊንታ ጥሎባት ደግሞ መንታ ትወዳለች። የበረራ አስተናጋጅነት ስራዋን ስታባርር ሳታገባ ጊዜው በሮባታል። ቢሆንላት መንታ መውለድ ምኞቷ ነበረ። ይህንን ጤነኛ መንፈሳዊ ቅናት እየተናዘዘች ቤታቸው በገባችና በወጣች ቁጥር ሕፃናቱን አፋፋቸውን ተስማቸዋለች። ይሁንና አንዳንድ ነገሯ ከወዳጅነት ድንበር አልፎ የእሳቸውን የቤት እመቤትነት ድርሻና መብት የሚጋፋ መሆኑን ሲያስተውሉ ይህቺ ሴት በዚህ ከቀጠለች ባሌን መንታ ሲዘኝ ሳትለው አትቀርም፣ እንኳን ደርሰውባት ሱሪ ቢጥሉባት የምታረግዝ ነው የምትመስለው። በልባቸው ቀለዱባት። ኋላ ላይ ቀልዳቸው ወደ እውነት እየተጠጋ መምጣቱን አንዳንድ ምልክቶችን ሲያዩ እንደ እብድ አደረጋቸው። ሆኖም ከመጠርጠር ባለፈ በዊንታና በአላምረው መካከል ስላለው ድንበር የተሻገረ ግንኙነት የተጨበጠ ነገር አላገኙም። ከመሬት ተነስተው በቅናት ስሜት ተገፋፍተው ንጹሕ ሰው መወንጀልና ወዳጅነታቸው ማደፍረስ አልፈለጉም። የመረጃ ምንጫቸውን ደም ስር መበጠስ ያልሆኑ ተሰማቸው። በተደጋጋሚ አላምረው ኮት ላይ የሴት ጸጉር ብናኝ አግኝተው ለማማታፈሱ ነገሯቸው። ያንቺ ነገር ለምን ልጅ ትሆኛለሽ? ጸጉር ሰላቢ እኮ ነው። እንኳን ኮሊታ ላይ የተከደነው ወጥ ድስት ውስጥ ገብቶ እናገኘው አይደል ብለው በተለመደ ተረታቸው አትኩረው ካዩት ሽምብራም አፍንጫ አላት ብለው አጣጥለውባቸዋል። አበባየው ግን አልመሰላቸውም። ውፍረትና ርዝመቱ ከዊንታ ጋር ተዛምዶባቸው ልቦናቸውን አወኮታል። ዊንታ በየጊዜው የተለያየ ጸጉር ቀለም ስለምትቀባባና አሰራሯንም ስለምትቀያይረው ሙሉ ለሙሉ የሷ ነው ብለው አሁንም ጭፍን ፍርድ ለመስጠት አልደፈሩም። ነገር ግን ለሁለቱም ምንም አይነት ፍንጭ ሳይሰጡ ተጨባጭ ማስረጃ ለማግኘት ሁሌም እንዳነፈነፉ ነበረ። ሙሂባ የቆሸሸ ልብስ ከማንሳቷና መኝታ ቤታቸውን ከማጽዳቷ በፊት የቅያሪ ልብስ ኬስ ይፈትሻሉ። እንደ ወንጀል መርማሪ
ምንም ነገር አይነቁም። ማንኛውንም ነገር በጥልቀት ይመረምራሉ። ነገር ግን ስራቸው መልሶ ራሳቸውን ከማሳፈሩ ውጪ ምንም ፍንጭ ያጣሉ። አንድ ጊዜ ሱሪ ኪሳቸው ውስጥ የሆነ ለስላሳ ነገር ይጎረብጣቸዋል። ኮንደም ብለው ይጮሁና እጃቸውን ሰደው ያወጡታል። በጣት ውሃ ምትክ የሚያገለግል የእጅ ማጽጃ እሽግ ሆኖ ያገኙታል። በሌላ ወቅት ደግሞ ሹፌሩ አላምረውን አሳፍሮ እንደሄደ አበባየው ከኋላ ተከትሎ ኃይሉ እጃቸውን አወናጭፈው ያስቆሙታል። ወደ ኋላ መኪናውን አንሸራቶ ሲያስጠጋ ከፊት ዊንታ እግሯን ጉልበቷ ላይ አነባብራ ሰቅላ ጭኖቿን አጋልጠዋለች። ቀሪ ሰውነቷ አይታይም። እንደ ዳዊት ብብቱ ስር ተሸጉጣኗ እጅ ከፍንጅ ለመያዝ የገቢናውን በር ነብር ሆነው ከበስተጀርባ እንደደረሱ ይከፍቱታል። ዊንታን ኃይሉ በቀኝ እጁ ደግፎ ባይዛት ኖሮ እላቸው ላይ ተወድቅባቸው ነበር። አላምረው ከኋላ እንደተቀመጡ መታጠቢያ ቤት ረስተው የወጡትን ሰዓታቸውን እጃቸው ላይ ተው ኖሮ መስታወቱን አውርደው የገቢናው መስኮት አልዘጋም ስላለ አዋራና ነፋሱን ሽሽት ዛሬ እዚህ ነኝ ብለው አመስግነው ተቀብለዋቸዋል። ያን ዕለት ኃይሉ ሰዓቱን መረከባቸውን እንዳረጋገጠ ወዲያው ነበር የተፈተለከው። ዊንታን በጥርሱ ሊዘለዝላት የመጣ ጭልፊት መስለው ነበር የታዩት። በእርግጥም አበብዬ በንዴት ጨሰው ነበረ። መኪናው ፈንጠር እንዳለ ከበስተጀርባው የለቀቀባቸውን ጥቁር ጢስ ዊንታ ጥቀርሻዋን እላያቸው ላይ የተፋችባቸው ያህል ነበር የተጠየፉት። አየሩን ለማጽዳት መዳፋቸውን እያራገቡ በአፍረት ወደ ቤት ሲመለሱ ዊንታ ስስቅባቸው በጎን መስተዋት በኩል አይናቸው ተገጣጥሟል። የማይዘነጉት ሌላው የመጨረሻው ክፉ አጋጣሚ በራቸው መግቢያ ኮረኮንቹ ላይ ልክ ሰርቪሱ እንደሄደ የተጨማደደ ለስላሳ ወረቀት ያገኙ ቀን ነው። የአየር መንገዱ ምልክት የታተመበት ይህ ስስ ወረቀት ኢትዮጵያን የሚለው ቀይ ጽሑፉ በሁለት አይነት እርጥብ የከናፍር ቀለም ተጨማልቋል። ወደ ቤት ይዘው ገብተው በፀጉር ማስያዣ እጥፋቱን ነጥለው ሲፈትሹት የከንፈር ቀለም ፈለግ እንዳለበት አረጋገጡ። የማን እንደሆነ ለማወቅ ደቂቃ አልፈጀባቸውም። ቡኒና ቀይ ቀላቅላ የምትቀባ እሷው ነች። ከንፈሯን ሲስማት ሸሚዙ እንዳይበላሽባት ጠርጋበት ጥላው ነው። አላምረው ከቤት ሲወጡ ትተውት የሚወጡትን አይነት ጠረን ከሶፍቱ ላይም የሸተታቸው መስሏቸው ቅናት እንደ አልኮል አሰከራቸው። እኔ አበባየው ከባሌ ጋር ተነካክተሽና ቤቴ ድረስ ቅርናትሽን ልከሽልኝ አይደለም አይኔም በጨርቅ ሸፍኖ ሺህ ሕዝብ በተሰበሰበበት አዳራሽ ቢለቁኝ እያንዳንድሽን
እንደ ውሻ ነፍንፌ ፈልፍዬ አወጣሻለሁ። የምትተጣጠቢበትን የገላ ሳሙና አይነት እነግርሻለሁ። ልክስክስ እንደ ተንጨረጨሩ መኪናቸውን አስነስተው ወደ ቦሌ በረሩ። ዊንታን ያስጠሩና እኔማ ሰው መስለሽኝ አክብሬሽ ወዳጅ አድርጌሽ ነበር። አንቺ ግን የማትረቢ ቀትረ ቀላል ሴት ነሽ። ቀድሞውኑ ኮከብ ያልወደደሽም ጉድሽና ያለው ብዬ ነው እስከ ዛሬም ዝም ያልኩሽ። የኔማ ቤት ትዳር ለሁለት ሰው ነው። 3 ጉልቻ ስለተባለ 3 መሆን አንችልም ከመሰለሽ ተሳስተሻል። አሁን የመጣሁት እጅሽን ከባለቤቴ ላይ እንድታነሽልኝ በክብር ልጠይቅሽ ነው። አለበለዚያ ልብ አድርጊ እቆጥርብሻለሁ። የማን ዘር መሰልኩሽ? ዝተውና ተሳድበው ያገኙትን ወረቀት ወርውረውባት ይመለሳሉ። በዚሁ ምክንያት ለወራት ከቤት ወጥተው በሽምግልና ተለምነው ነበር የተመለሱት። ያም ቢሆን ቁጡና ያላሃቸው አልበርድልሽ ብሏቸው አልጋ ለይተው ለረጅም ጊዜ አኩርፈው እንደ ሰራተኛ ከኩሽና አይወጡም ነበር። ከዚያን ጊዜ ጀምሮ ተባራሪ ወሬ ከመስማት ውጪ ዊንታን አይተዋት አያውቁም። ከእኔ ጋር ልብ ለልብ ተቃቅረናል። ምን ብዬ ጠይቃታለሁ? በይሉኝታ መነቱ። እንደዚያ ከፍ ዝቅ አድርጌ አዋርጃትስ ምን ትለኛለች? ሰውም አታረገኝ። አስጨነቀቻቸው። ከእሳቸው ይልቅ አላምረው ደውለው እንዲያነጋግሯት ለማድረግ አስበው ደሞ እንደ ቪዛው ሚተኛበትና በሚል ስጋት ተዉት። ቅናትም ጥርሱን አገጠጠባቸው። ለምን ባሌም በገዛ እጄ ፈተና ውስጥ ጨምረዋለሁ? የተዳፈነ ነገር መቆስቆስ። አውጥተው አውርደው አይናቸውን በጨው አጥበው እኔው ራሴ በቀጥታ ደውላታለሁ ምን እንዳታመጣ አሉ። ጊዜውም እኮ ረዝሟል። ደግሞ ውለታ አይደለም መጠየቃት፣ በገዛ ብሬ ነው። ይሉኝታቸውን አውልቀው ጣሉ። ከለቅሶ በኋላ ወደ ቤታቸው ሲመለሱ ስልኳን አፈላልገው ሊደውሉላት ወሰኑ። እዚያው ሐዘኑ ቤት አድረው እየዋሉ ሲያስተዛዝኑ ቆይተው 12ቱም ባወጡ ማግስት ነው ወደ ቤታቸው ጠቅልለው የተመለሱት። አላምረው ለአጭር ቀን ለሥራ ጉዳይ እንደሚመለሱ ስለነገሯቸውና ዊንታ ዘንድ ለመደወል ቸኩለው ነው እንጂ እስከ 40ውን ቢቆዩ ደስታውን አይችሉትም ነበረ። ለስንብት ሲነሱ ቤተሰቡንና የአካባቢውን ሰው ሆድ አስብሰው ሐዘኑ እንደገና አገርሽቶ ተላቅሰው ነው የተለያዩት። ቤቱም ሆነ በረንዳው ጭር ያለው ገና ከግቢ ሳይወጡ ነበረ። በእግራቸው ሙሂባን ተክተዋል። በአካልም ሆነ በወግ የእሳቸውን ያህል ፍራሽ ሞልታ አታደምቅላቸውም። የእድሩን ሥራ በተለይም የተከመረውን ድስትና ሳህን ማጠቡን ግን በሚገባ እንደምታቀላጥፈው ይተማመኑባታል።
የቦሌ ሴት ብፌና የወንድ ኪስ መዝረፍና ማራቆት ካልሆነ የጓዳ ሥራ አይሆንላቸው። የቤታቸውን ደጃፍ አልፈው በጓሮ በኪችኑ በኩል ወደ ሳሎን ሲገቡ መታጠቢያ ቤት ደርሰው መልካቸውን በመስተዋት ለማየትም አላደርስ ብሏቸው ያቺ የአጭር እርምጃ ርቃባቸው ነበረ። ለሁለት ሰባት ያህል ቅባት የተለየው የሰውነታቸው ቆዳ ውሃ እንዳጣ ተክል ጠውልጓል። በአመልካች ጣታቸው የፊታቸውን ጥግ በዜሮ ቅርጽ ዞሩበት። ሻክሯል። ድንቡጭ ያለው ብስል ቀይ ፊታቸው ገርጥቶ ከእድሜያቸው ላይ ዓመታት የጨመሩ ጉምቱ አስመስሏቸዋል። ለቅሶ ቤት አንዳንድ ሰዎች ለምን አንቺ ለማለት እንደተቸገሩ የገባቸው አሁን ነው። ፊቴ እንዲሽሮ የተደፋበት ሰፌድ ሆኖ የተጣለ አሮጌ ቁና መስዬማ አንቱታ ሲያንሰኝ ነው። እማማል ማለታቸው እግዚአብሔር ይስጣቸው። ታፈሰች መስዬ የለም እንዴ? በገዛ ገጽታቸው ሳቁ። ጥቁር ሻሻቸውን ፈተው ሚዶ ያልነካውን አፍሮ ጸጉራቸውን በጣታቸው በጥር ምንጭር አድርገው ገንዳው ላይ በቁማቸው ገላቸውን ተለቃለቁ። ትተውት የከረሙትን የቤታቸው ማብሰያ ክፍል ዕቃ ሲያስተካክሉ ውለው ከምሽቱ 1 ሰዓት ላይ የዊንታን ስልክ ከጌታቸው ገመቹ ለመቀበል ደወሉለት። ለአንድ ጉዳይ ፈልጌህ ነበረ አሉት። ስልኩን እንዳነሳ ታዛዥ ነኝ እመቤቴ። ጀርመን ዊንታ የምትባል ሰው ታውቃለህ? ዊንታ አስምሮም ትራቭል ኤጀንቷ። አውቃታል። ስልኳ ይኖርሃል? እባክህን። ሳያንገራግር ሰጣቸውና በካፒቴን በኩል አየር መንገዱ ራሱ የሚሰጣችሁ ፕሮሞሽን ያላችሁ መሰለኝ። ለትኬት አይደለም፣ ልጆቼን ልልካቸው ፈልጌ ነው። ተቀብላቸው አንዳንድ መንገዶችን እንድታሳያቸው አሰብኩና። ያንቺን ልጆች? አዎ የኔን ልጆች። ምን እንዲሰሩ? ገንዘብ። ሳቀባቸው። ማንም ገንዘብ አይሰራም። ስራ ተሰርቶ ግን ገንዘብ ይከፈላል። እሺ ስራ ሰርቶ እንዲከፈላቸው። አይ ምን ነው? ለሀገሬው ሰው ለተወላጁም በቂ ስራ የላቸውም፣ እንኳን ለስደተኛ። ካምፕ ልከው ነው የሚያበሰብሷቸው። አርፈው እዚሁ ትምህርታቸውን ቢማሩ ነው የሚሻላቸው። የጋዜጠኛ ነገር አይደለም፣ እውነቴን ነው። መቼስ አብዳችሁ ካልሆነ አታደርጉትም። ምነው ካፒቴን ሁሉን ነገር ያውቀ የለም እንዴ? በብስጭት ከፎቅ የሚፈጠፈጠውን፣ በባቡር የሚዳጠውን፣ ሜትሮ የሚበላውን፣ የመኪና ሲሳይ የሚሆነውን የአበሻ ብዛት በመጡ ቁጥር የሚያዩትና የሚሰሙት አይደለም እንዴ? እንዴት ይሳሳታሉ? እሱ አይደለም የሚልካቸው፣ እኔ ነኝ። እንደሱ በእኛ አልገባህም? ምኑ? ሁሉም ነገር ቢገባህ ኖሮ አንተ ራስህ ጠቅልለህ አትመጣም ነበር። ለማንኛውም ጉዳይ ጥብቅ ሚስጥር ስለሆነ በእኔና አንተ መሃል ይቅር። ሰላም ሁን። ስልኩን ከዘጉ በኋላ
የጻፉትን የዊንታን ስልክ ቁጥር ደጋግመው አነበቡት። አውሮፓም እየመሸ ነው። ሁሌም ዕድሜ ለባላቸው የአብዛኛውን ሀገር የሰዓት አይነት ሳያሰሉ ያውቁታል። ሩብ ምዕት ዓመት ያህል ያካበቱት ልምድ ቀላል አይደለም። ከበረራ መልስ ያላምረውን የእጅ ሰዓት የሚያስተካክሉለት እሳቸው ናቸው። አንዳንዴም ድብን ያለ እንቅልፍ ውስጥ ሲሆኑ ከግራ ወደ ቀኝ እጃቸው አዙረው ያስሩላቸዋል። ሲነቁ ማስተካከሉን ለመጠቆም ምልክት የሚሰጡበት ቋንቋቸው ነው። ፍራንክፈርት ከምሽቱ 3 ሰዓት ወይም 4 ሰዓት ተኩል ነው የሚሆነው። በበጋና ክረምት አውሮፓውያኑ የሚጨምሩት እና የሚቀንሱት 1 ሰዓት ትንሽ ያምታታቸዋል። አሁን ብደውል ረብሻት ይሆን? መድፈር አቅቷቸው ሰበብ ፈለጉ። እስከ ዛሬ ያለማግባቷን ስላረጋገጡ ስለ ቤተሰቡ አልተጨነቁም። አወቅሽኝ አሏት ገና በመጀመሪያው ጥሪ እንደመለሰችላቸው። በሰላምታ ያልጀመሩት ሆን ብለው ነው። የደወሉት ለነገር እንዳልሆነ አስቀድመው ፍንጭ መስጠታቸው ነበረ። አንድ ቃል ተናግሮ አወቅሽኛል እንዴ? በደንብ አውሪኝና አውቅሻለሁ። ዊንታ ኮስተር አለችባቸው። ምን ላውራሽ? እንደፎከርሽኝ አውቂኛ። አልነግርሽም። በይ ሞክሪ። የቅርብ ቤተሰብ የሆነ ሰው ድምፅ ነው። እውነት ማን ልበል? ከአገር ቤት መሆን አለበት። አበባየሁ ነኝ። የባለቤታቸውን ስም አንስተው ነገር ማደፍረስ አልፈለጉም። ዊንታ መልስ አልሰጠችም። ምራቋን ስትውጥ ትንፋሿ ብቻ ነው የሚሰማው። መጀመሪያ ላይ ዝምቷ አውቃቸው በመደንገጧ ምክንያት መስሏቸው ነበረ። አበባየሁ ዝግ አርጋ ስማቸውን ለራሷ ስታንሾኳሹክ ግር ከመሰኘት የመጣ የመዘንጋት ዝምታ መሆኑን ተረድተው አበብዬ ከቦሌ ተጨማሪ ፍንጭ ሰጧት። ዊንታ ጮኸች። እውነትም አይመስል ነገር ለማመን ይከብደኛል። አበብዬ ከየት ተገኙ? ስልኬን ማን ሰጡት? በደህና ጥያቄዎቿን በአንቱታሽ ጎደጎደችው። አንዱንም ሳይመልሱላት ስለ ጤንነቷ ጠያይቀው መንገዳቸውን ካለሰለሱ በኋላ የደወሉበትም ምክንያት በዝርዝር አጫወቷት። ካላምሮው ጋር ያላቸውንም የሐሳብ ልዩነት ገልጸውላት ሁሉም ነገር በሚስጥር መያዝ እንዳለበት አስጠነቀቋት። በጥሞና ስታዳምጣቸው ቆይታ ገንዘብሽን ይጭነቀው እንጂ ታዲያ ምን ችግር አለው? የኔም ቢዝነስ እኮ ይኸው ነው። ቅልል አደረገችላቸው። አደራሽን አትክልትና ክብረ ወርቅን ኮሌጅ ላኪልኝ። መንትዮቹ ናቸው አይደል? አድገው ለኮሌጅ በቁ ማለት ነው። የሚገርም ነው። የዛሬ ልጅ እንደ በቆሎ እሸት ቶሎ ነው የሚደርሰው። ትርሲትዬን ስራ አስገቢልኝ። ልቧ መቼስ እንደ ልጅነቷ እንዳይመስልሽ
ተራራ ነው። ስታስብልኝና ስትወደኝ ለብቻው ነው። ባልም ከተገኘ ብታገባ አልጠላም። በህልሜ የናጠጠ ነጭ ቱጃር አግብታ ስትጋብዘኝ ታይቶኝ ነበረ። የእኔ ህልም ፈቻ አይፈልግም። ገሃዱን እንደ ራእይ ነው የሚያሳየኝ። የጀመሩትን እስኪጨርሱ ጠብቃ ሶሲን ማለት ሆኖ አይደል? አዎ ሶስናን። እንደ ድሮ መሰለችሽ? የኔን ቅላት የአባቷን ቁመት ወስዳ ቆንጆ የቆንጆ መጨረሻ ሆናልሻለች። እሷም አድጋ ባላምጡ ብላለች። እየሳቁ ገባኝ። ሁሉንም ነገር ለኔ ይተውት። ሰሞኑን ፈረንሳይ ቱሉዝ ላይ የመጣ አንድ ክፍት ቦታ አለኝ። ወደዚያ ልካትና በሌላ ሰው ፈቃድ ትንሽ ሸቃቅላ ወይ ወደ አሜሪካ ትሻገራለች፣ አለበለዚያም እንዳሉት አንዱን ጠብ ታደርገዋለች። ደግሞ ለነጭ ሰላቶ ምን ችግር አለው? አውሮፓ ጉንፋንና ትዳር ቶሎ ነው የሚያዘው። መንግስትም ቤት ኪራይና ወጪ ድጎማ ያደርጋል። እኛ ላጤነቱ ጥሞን ሳንደፍረው ቀረን እንጂ። ከት ብለው ሳቁ። እንዳፍሽ ያድርግላት። ያደርገዋል፣ እንሰራዋለን። ወንድምና እህቷን ስትጠብቅ ተጎሳቆለችብኝ። ምንም አይጨነቁ። እንዲህ ቪዛው አልቆ የበሰለውን ኬዝ ይቅርና ስንቱን ጥሬ። አንቺ እኮ እንኳን ኤሮፕ ገብተሽ ድሮም እዚሁ እያለሽም የገባሽ ሰልጠን ቀደም ያልሽ ሴት ነበርሽ። ኑሮ በግድ ያበረታል። ምን ላድርግ ብለው ነው? ደግሞ ከመቼ ወዲህ ነው እኔን አንቱ ማለት የጀመርሽው? ባክሽ ዊንታ የመሽኮርመም ሳቅ አሰማች። ኧረ ያስጠላብሻል። በይ ወደዛ። አያምርብሽም። ግድ የለሽም። እንደ ድሮሽ አንቺ በይኝ። እኔ እንደሁ ልቤ ውስጥ ምንም ነገር የለ። ዊንታዬ ሙች፣ ሁለተኛ እንዳልሰማሽ። አንቺ ካልሽና ካንቺ ከመጣሽ ስሟ መቆላመጡና በስሟ መማሉ ይበልጥ አፍነከነካት። ከሳቋ በተረፋት ትንፋሽ በቃ ልክ እንደ ያኔው እንደ ድሯችን፣ ልክ እንደ ያኔው እንደ ድሯችን ቃሏን ደገሙ። የታባቱ ያጣላን ሰይጣንም ይፈር። ጥፋታቸውን እርኩስ መንፈስ ላይ አላከው እፍረታቸውን ገሰሱት። ልክ እንደ ያኔው እንደ ድሯችን ደግመው ደገሙት። ስልኩን ከጆሮአቸው ሳይነቅሉ በጣታቸው ተጭነው የዊንታን መስመር ዘጉ። አዲስ የመደወያ ቶን ድምፅ ጠብቀው የአየር መንገድ ቲኬት ቢሮ ቁጥርን ተቀጠቁ። የበረራ ቀኖችን ወደፊት ወደ ኋላ እየቀያየሩ የቲኬት ዋጋ ጠይቀው ሚስጥራዊ ማስታወሻቸው ላይ ሚስጥራዊ ቀኖችን መዘገቡ። በማግስቱ ረፋዱ ላይ ከመታጠቢያ ቤት ሲወጡ
የማማ ታፈሱን የእንዴት አድራችኋል ድምፅ ሰሙ። በማብሰያ ቤቱ በር እየገቡ ነበረ። ቤተኛ በመሆናቸው የዋናው በር ቁልፍ ተቀርጾ ተሰጥቷቸዋል። ሙሂብዬን ከለቅሶ ቤት ለቁርስ ጎንበስ ቀና ስትል አግኝቻት ወደ ቤት መመለስሽን ነግራኝ ብቻሽን እንዳትሆኝ ስራ ላግዝሽ ነው የመጣሁት። ተያይዘው ወደ ሳሎን ሲገቡ የጧት ቡና ያፈሉልኛላ? ምን አለ ያለ እርሶ ማን ሐሳብ ያለኝ? እንደ ልማዳቸው ሶፋው ላይ የተቀመጡ እማማ ታፈሱ ከጓዳ ሳሎን እየተመላለሱ የቡናውን ዕቃ ሲያቀራርቡ አበባየሁ አሸለቡ። እኔ አፈር ልብላ ገና በጧቱ የሰሞኑ የያዘኑ ቤት ድካም አልወጣላት ሆኖ ነው ብለው ከልብ አዝነውላቸው ፊታቸው ላይ ነጠላ ጣል አረጉባቸው። ቂጣ ጋግረው ቡናው ከፈላ በኋላ አበባየሁ ነቁ። የሩቅ ሀገር እንግዳ መጥቶ እየጠበቀሽ ነው። በወላቃ አንድ ጥርሳቸው ፈገግ ብለው በዓይንና ገጫቸው ወደ ዋናው መግቢያ በር አመለከቷቸው። አበባየሁ ወደ ተባሉት አቅጣጫ ዞሩ። አላምረው ቆመዋል። ገና መግባታቸው ነበረ። በህልሜ ነው ቦይኔ አልዬ መቼ መጣ? ማመን አቅቷቸው ተነስተው ተጠመጠሙባቸው። እንደ ፈረንጅ አፍላ አፍቃሪ ዘለው ሲጣበቁባቸው እማማ ታፈሱ ይታዘቡኛል ብለው እንኳን አልፈሩም። አሳሳምና አስተቃቀፋቸው ከስሜት መግለጫ በላይ ነበረ። አላምረው ትከሻቸውና እጃቸውን አላቀው የተሞጨሞጨ ከንፈራቸውን በጣታቸው አብሰው በምን ተገኘ ጥያቄ አስተያየት ፈዘው ይመለከቷቸው ጀመረ። ዙሉን ይዘው የሄድከው አንተ ብትሆን ኖሮ ከነ ልጆቼ ሜዳ ላይ ጥለኸኝ ነበር። አንተም የበረሃ ባህር በልቶ ቀርተህ ነበር። አለቀሱ። ኧረ ወዲያ አላማረብሽም? ቡና ላይ የምን ሟርት ነው እሱ? እማማ ታፈሱ ተቆጡ። ሞትን ሁሌም እንዳንቀልባ በጀርባችን አዝለነው ነው ምንዞረው። ጌቶች በሰላም ገብቷል። እግራቸውም እርጥብ ነው። አቦሉ ላይ ነው የደረሱልን። አሁን አንቺም ተቀመጪ፣ እሳቸውም ገና መግባታቸው ነው። አረፍ ይበሉበት። እንደ ሕፃን ልጅ ተቆጥተውና ገስጸው ባልና ሚስቱን በገዛ ቤታቸው እንደ እንግዳ ከትልቁ ሶፋ ላይ ጎን ለጎን አስቀምጧቸው በበርበሬና በዘይት የለወሱትንም አይነ ሰፋፊ ቂጣ ገማምሰው አቀረቡላቸው። አበባየሁ ተቀርቶ የተሰጣቸውን ቡና ፉት ካሉ በኋላ እንደ ወትሮ እማማ ታፈሱን አመሰግኗቸው። ጉትሮን ሺህ ያድርግሎት፣ ዘራችሁ ይብዛ፣ እድሜና ጤና ይስጦት አሳጥረው መረቋቸው። ልቦናቸው ባላቸው ዶኩመንት የሚይዙበት አነስተኛ የመንገደኛ ቦርሳ ውስጥ ነበረ።
ቪዛውን ለማየት ጓጉቷል። እማማ ታፈሱን በቀላሉ ለማስደሰት አንድ ልጃቸውን በጥቂቱ መመረቅ በቂ እንደሆነ ስለሚያውቁ ጊዜ አልፈጁም። እሳቸውም የጉትሮ ስም ከተነሳ አይሆንላቸውም። አሜን አሜን። ከመቀመጫቸው ብድግ ብለው እጅ ነስተው ምርቃቱን ተቀበሉ። እናንተም ኑሩልኝ፣ ጌቶች እንዲህ ውለው ይግቡልን። ምን ጎሎብን? አንበሳ የገደለው ለጅብ ይተርፋል። በልጆቻችሁ አግኙት፣ ጧሪ ቀባሪ አትጡ። እንዴት ነው ጉትሮ? ስራውን በደንብ ለመደ? ተስማማው? አላምረው ባለ ውለተኛነታቸውን ለማስታወስ ሳይሆን በመቆርቆር ስሜት ጠየቋቸው። እድሜ ለርሶ እንደ ሰው ሰርቶ በወዙ ማደር ጀምሯል። ምንደኛ አድርገውልኛል። በምንዳው ለእናቱ ምናምኗን ቁጥርጥር አድርጎ ማታ ወደ ቤት ይገባል። የወየበ ዘባትሎ ሻሽ ያሰሩበትን ጭንቅላታቸውን እየነቀነቁ ምንዱ በእናቱን እየጦረ ነው። ብኑን አልሆነብኝም። የሞጨሞጨ አይናቸው ላይ እምባ ግጥም አለ። ጉትሮን ያረገዙት 7 ወር ነው። ሲወለድ አተነፋፈሱ ላይ ሁሉ ችግር ነበረበት። ሐኪሞቹ ማደጉ ላይ ጥርጣሬ ነበራቸው። በታምር ካደገ በኋላ ጤናው የተስተካከለ ቢሆንም ቁመቱ ከእድሜው ጋር ግን ማደግ አልቻለም። ጸጉሩም መቀስ ወይም ምላጭ ነክቶት አያውቅም። አይኖቹ ጎረጥ ያሉ ሆነው ቀጫጭን የደም ስሮች ተወሳስበው ይታዩበታል። ከጎፈሬው ጋር አንድ ጊዜ ያየው ሰው አይረሳውም። በዚህም ምክንያት ትምህርቱን ከ3ኛ ክፍል አቋርጦ ሰፈር ውስጥ ከሳቸው ጋር ጎረቤት ሲላላክና ሲያገለግል ነው የኖረው። እሳቸው ሟች ባለቤታቸውን ለማስታወስ ማስረሻ ብለው ስም ቢያወጡለትም የሰፈሩ ሰው በእድሜ ጠንከር ማለት ከጀመረ በኋላ ጉትሮ አለው። በዚያው ጸና። እሳቸው አይሆንም ቢሉ ሰሚ ያጡ። ኋላ እሳቸውም ተቀብሎ በዚያው ይጠሩት ጀመረ። ለመሆኑ ከጀመረ ዓመት ሆነው? አላምረው ትኩረታቸውን ወደ ሌላ አቅጣጫ ወስደው ሊያረጋጓቸው ፈልገው ሌላ ጥያቄ ያስከተሉላቸው። ጌታዬ ገና አልሞላውም። ለታስ ገብርኤል ነው ዓመቱ። እዚህ ከደረሰ ለቀሪ ዕድሜ እግዚአብሔር ያቅለታል። ተመስገን ነው። ይህንንስ ማን አየበት ብለው ነው? ቀስ ብሎ ደግሞ ማታ ማታ እየተማረ ራሱን ከሻንጣ ተሸካሚነት ወደ ሌላ የሥራ ክፍል ማሳደግ ይችላል። አውሮፕላን ጠጋኝ ቴክኒሻን ይሆናል። አቅም እስካለው በእውቀቱ ማድረግ እስከቻለ በጥረቱ ምክንያት ምንም ነገር ሊነፈገው አይገባም። ትምህርቱን እንዲቀጥል ታዲያ እርሶ ያበረታቱት፣ ችላ አይበሉት። ማታ ማታም ቢሆን መቀጠል ይኖርበታል። እማማ ታፈሱ ተነስተው ለጥ ብለው እጅ ነሱ። አበባየው ነገሩን ለማሳጠር ፈልገው ዝም ይበሉ፣ አሁን ደግሞ እንድረውና ሰርግ ያበሉናል። ቀለዱባቸውና በቁሞት እስኪ ያንን ያልይም ቦርሳ ያቀብሉት፣ የሚያወጣው ዶክመንት አለ ብለው
የተቀመጠበትን ጥግ አመላከቷቸው። እንደተባሉት ቦርሳውን አንጠልጥለው ልክ ያላምረውን ጉልበት እንዳስነኩት አበባየው በላ ቪዛውን አውጣና ያሳየና አጣደፏቸው። የቦርሳውን ቂጥ ሙሉ በሙሉ ወደ ጭናቸው አንሸራተው በኮድ ከፈቱና 3 ፓስፖርት አወጡ። አበባየሁ የተቀመጡበት አፈፍ አድርገው መንትፈው አንድ በአንድ እያገላበጡ ቪዛው የተለጠፈበትን ገጽ ልቅም አድርገው ተመለከቱ። እነ ትርሲትዬ ፈረንጅ አገር ለትምህርት መሄዳቸው ነው ብዬ ያጫወትኮ ፋይል ነው። ይሄ ትምህርት ቤቱ የላከላቸው የመቀበያ ሰርተፊኬት ነው። የሶስቱንም ፓስፖርት ደብተር እንደገና ገልጠው ፎቶግራፋቸው ያለበትን አብረቅራቂ ቪዛ አሳዩአቸው። ታዲያ ያንቺ ፓስፖርትሳ? ቅር ብሏቸው ጠየቁ። አይ ማማ ታፈሱ፣ እኔ ሄጄ ምን እሰራለሁ ብለው ነው። ባይሆን ለትንሣኤ ከአልዬ ጋር አንድ አፍታ ጎብኘት አድርገናቸው መለስ እንላለን። ደሞ በስተርጅና ሰው አገር ምን አልኮ ለጠላቴም አልመኝ። ስቀልድብሽ ነው። ምን ቦጣሽ? እዚህ ምን ጎሎብሽ? ኃይለ ሥላሴ በደህና ጊዜ ባልሽን አየር ማብረር፣ ዘመናዊ ትምህርት አስተምረውልሻል። አንቺስ ብትሆኚ ልጆቼን፣ ባሌን፣ ቤቴን ብለሽ እንጂ የቢሮ ጽሕፈት ሥራውን እንደምታስኬጁ መቼ አጣሁትና። አላምረው ፓስፖርቱን እንዳስረከቡ በማንኛውም ሰዓት ሲደወልላቸው ተመልሰው ወደ ኮሞሮስ እንደሚሄዱ አሳውቀዋቸው ጋረፍ ለማለት ቦርሳቸውን ይዘው ወደ መኝታ ቤት ቀደም ብለው ገብተዋል። ሁለቱ ብቻቸውን ስለነበሩ ነፃ ሆነው ነበር የሚያወሩት። ባይሆን ወደፊት ለመኖር ሳይሆን ለሕክምና አይናቸውን በአይናቸው ሲያዩ ለማረስና አንዳንድ ነገር ለማገዝ ረዘም ላለ ጊዜ ሄዳለሁ። መጀመሪያ እስኪ እነሱ ይሄዱና ትምህርታቸውን ጨርሰው ይደላደሉ። ከዛ በኋላ የሚሆነው ይሆናል። ጥሩንም አብረሽ ብትልኪልኝ ጥሩ ነበረ። ሳትሞች በቁምሽ ትጸድቂ ነበረ። አንድ ጥርሳቸውን አሳይተው ቀልድ ቢያስመስሉትም ከልባቸው የእናትነት ምኞታቸውን ማውጣታቸው ነበረ። እስኪ መጀመሪያ እነሱ ቦታ የያዙና ቀስ ብለው ይወስዱታል። እዚህ ደጅ የቦሌን ጥቁር አፈር አብኩተው በመረሬ ጭቃ አብሯቸው ተጫውቶ ያደገ ታላቅ ወንድማቸው አይደለም እንዴ? ላፋቸው ያህል እሱም ስራው ቦታ ፈረንጆቹ ምንም ሳይጸየፉት የሚሰጡትን ጉርሻና አክብሮት እያየ ልቡ ተነሳስቷል። እንጃለት ወንድ ልጅ ቆራጥ ነው። ጥሎኝ እንዳይሄድ እሰጋለሁ። አበባየው የልቡ ትልቅነት አስገርሟቸው አይነ ምድርና ምኞት ከሆድ አይጠፋም
በልባቸው ተሳልቀውበት ስሜታቸውን ዳፈኑ። ማዳመጣቸውን ቀጠሉ። አፈር ካለበሰኝ በኋላስ እንደፈለገ ያለሱ አንድ ቀን ማደር አልችልም። የአይን ማረፊያዬ ነው። አሁን አንቺም ልጆችሽን ከሸኘሽ በኋላ ጌቶች ለሥራ ሲወጡ አንድ ቀን ብቻሽን አታድሪም። ሕንፃው ሊበላሽ ነው የሚደርሰው። ቆይ ታየዋለሽ። ማን ባዶ ቤት ታቅፎ ይቀመጣል ብለው ነው? ወደ ዱባይ ወጣ ገባ እያልኩ ንግድ ጀምራለሁ። ለነገሩ ትርሲትዬ ነበረች የምታጫውተኝ። እነዚያን ተዋቸው። ቤት ውስጥ አብሮኝ ከነመኖራቸውም አላውቀውም። እንደ አባታቸው መጽሐፋቸው ላይ አንዴ ከተደፉ መትረየስ ቢተኩስ አይሰሙም። ሌላ ነገር አይታያቸውም። እስከ እኩለ ቀን ሲጫወቱ አረፈዱ። ታፈሰች አዲስ የሚወራ ነገር በተጨባጭ ስላገኙ ከግቢው ለመውጣት ልባቸው ቆሟል። ቀደም ብለው የሰሙት ቢሆንም መረጃዎቹን በዓይናቸው ካዩና ከዳሰሱ በኋላ አዲስ ሆኖባቸዋል። የኮሞሮሱ ወሬ ጋብ ሰከን እስኪልላቸው ሲጠብቁ እስካሁን ለማንም ምንም አልተነፈሱም። እና ልዬ ሦስቱንም ልጆቻቸውን ለትምህርት አሜሪካ ሊልኳቸው ነው። ጆሮ የሚያገኝ አዲስ ትኩስ ወሬ ይሆንላቸዋል። ማን ቤት መጀመሪያ እንደሚሄዱ ለጥቀው የየትኛውን በር እንደሚያንኳኩ ያውቁታል። በስማ በለው ወሬው ቀድሟቸው እንዳያፈተልክ የስርጭት መረቡን መቆጣጠር አለባቸው። የሚጀምሩት ብዙም ንክኪ ከሌላቸውና ማህበራዊ ግንኙነታቸው ውሱንና ደካማ ከሆነ ቤተሰብ ነው። እንደ ልባቸው በልተው ጠጥተውና ተጫውተው ቢወጡና ወሬው ሾልኮ ሄዶ ሌላ ቤት ቀድሞ አይጠብቃቸውም። እንዲያ ሲሆን ድንግል መረጃ በመቀበላቸው አንዱ ዘንድ ሆዳቸው ሞልተው ሌላው ቤት ጠላቸውን ይኮመኩሙበታል። ጥሬ ቡና የሚቋጥሩላቸውም አይጠፉም። እሳቸው አይስማማቸውም ሆኖ ነው እንጂ እንዲህ አይነት ጮማ ወሬ ጠርሙሱ እስኪም ያስከፍታል። ሰፈሩ ቦሌ ነው። አበባየው በስልክ ነስተው እንዳያስረጁባቸው መቅደም አለባቸው። ብትደውል አንድ ወይም ሁለት ቦታ ነው ብለው ራሳቸውን አረጋጉ። በየቤቱ እየደወሉ ልጆቼ ቪዛ አገኙ ለማለት ክብራቸውን ማዋረድ እንደሚሆንባቸው ተገንዝበዋል። በሌላ አፍ ቢነዛ ይመርጣሉ። እሳቸውም ለዚሁ እንደሚፈልጓቸው ወለል አለላቸው። ወደ ግሪክ በሄዱበት ወቅት በተመሳሳይ መንገድ እንደተጠቀሙባቸው አስታወሱ። ተረጋግተውና ተኩራርተው ለመውጣት እንዳቆበቆቡ በማብሰያ ቤት በኩል እንቅስቃሴ ሰምተው ፊታቸውን አቀኑ። ትርሲተ ወልድም መጣችልሽ አሏቸው። ሶስናን አይተው ከተቀመጡበት እየተነሱ ጌቶችም ይረፉበት ከስራ ደክሟቸው መጥተው አንጩህባቸው። መሄዶ ነው፣ ትንሽ አይጫወቱም? ለመሸኘት እየተነሱ አላልተው አግደረደሯቸው። ልሄድ ግድ የለም፣ ይኸው ባልና ልጅሽን
ተክቼልሻለሁ። መተላለፊያው ላይ ሶስና አንገቷን እቅፍ አድርገው በእንኳን ደስ ያለሽ ስሜት አገላብጦ ሳሟት። አፍ አውጥቶ የሚሄዷን የምስራች ሊነግሯት አልፈለጉም። አበባየውን በገዛ ልጃቸው መቅደም ድፍረት ሆኖባቸው ውጠው ታለፉ። ታፈሰች። ምን ሰተሻቸው ነው እንዲህ ፊታቸው ሁሉ ጥርስ በጥርስ የሆነው? የእናቷን ጉንጭ 2 ጊዜ በአፏ ለኮፍ አድርጋ ስማ ከተቀመጠች በኋላ ጠየቀቻቸው። አባትሽ ተኝቷል፣ ድምፅሽን ቀንሺ። ከናፍራቸውም በአራቱም ጣቶቻቸው ተመተሙና ወሬ ነዋ። እንሳቸውን ደግሞ ሌላ ምን ነገር ያስደስታቸዋል ብለሽ ነው? ፓስፖርትና ቪዛችሁን አሳየኋቸው። ያው መቋጠር አይችሉበትም፣ ወንፊት ናቸው። እንዲያ ማድረጋቸውን የማይፈልጉት ለማስመሰል እየጣሩ ሰሞኑን ድፍን ቦሌን እየዞሩ ሲነሰንሱት ይክረሙት። እንግዲህ ቪዛው ከተመታ በኋላ እናትና ልጅ ብዙ አውርተውበታል። ሶስና አሁን መስማት የምትፈልገው ስለሚሄዱበት ቀንና ትኬት ጉዳይ ብቻ ነው። መቼ ይሄዳሉ አልሻቸው? በተዘዋዋሪ ለራሷ መጠየቋ ነበረ። አይ በዚህ ቀን የሚል ቃል አልወጣኝም። አላምረው ሊሰሙ ስለሚችሉ ከዚህ በላይ ማውራት አልፈለጉም። ጨዋታቸውም ስለ ጓደኛዋ ሐዘን ማድረግ ፈለጉ። በጥቂት ቀናት ልዩነት ነው ሁለቱም ከሐዘን ቤት ጠቅልለው ወደ ቤታቸው የተመለሱት። ስለ የነበሩበት ሁኔታ ዝርዝር መረጃ በየጊዜው በስልክ ተለዋውጠዋል። እንዴት ነው አቶ ማሞ በረታ? መለስ ብለሽ አይተሽዋል? ዘንድሮ ሰው አልተረፈም። ያላንኳኳ ቤት የለም። የሱ ቁጣ ነው። የሞተ ተጎዳ ባክሽ። እሳቸው ምን ይሆናሉ ብለሽ ነው? አሁን ይረሱታል። እሷስ አንድ ጊዜ ፈረንሳይ፣ ናይሮቢ፣ አዲስ አበባ ምን እንዲህ አንጦሎጦላት። እዚያው አርፋ ተቀምጣ ያለ እናት ያሳደጓትን አባቷን ልካ እየደጎመች ኑሮዋን አትኖርም? እንደሷ አትበይ አበብዬ። ከሄደች ጀምሮ ኑሮ አልተመቻትም። ከባሏ ጋር እኮ ወዲያው ነበር የተፋቱት። ያ ሁኔታ መኖሪያ ፈቃዷ ላይ ችግር ፈጥሮባት ነበረ። አሁንም በቀጥታ ወደ ፈረንሳይ ያልበረችበትና መንገዷን በናይሮቢ ያደረገችበት ምክንያት ከዚሁ ጋር የተያያዘ መሆኑን ለቅሶ ላይ ሲያወሩ ሰምቻለሁ። ለጋሼ ማሞ መርዶ የተነገራቸው ሬሳ የተቀበሉትም ከነ ናዲያን ሁሉ ዘግይቶ ነው። የተጠቀመችበት ፓስፖርት የሌላ ሰው በመሆኑ ትክክለኛ ማንነቷን ለማጣራት የቤተሰብ አድራሻ ለማግኘት ጊዜ ወስዶባቸዋል ነው። ታዲያ ምን አለ ማሞ ቢደውልና ቢናገር አልዬ እኮ ይረዳው ነበር። አይ ያንቺ ነገር መቼ እሳቸው ራሳቸው ሳወቁና ብልሽ ነው በቀጥታ ወደ ፈረንሳይ እንደምትመለስ ነበር የነገረቻቸው። ከፈረንሳይ የሷን ደህና ገብቻለሁ ስልክ ሲጠባበቁ እኮ ነው ከኮሞሮስ መርዶ ይመጣላቸው። ለኔም በአደጋው ማግስት ምንም ሳይሰማ
ቤቷ ጠርታ የነገረችኝ ቦሌ ድረስ የሸኘቻት አክስቷ ነች። ወለት ሞት ነው የሞተችው በእኛ ልጄም በሞትኩት። ደረታቸውን ደለቁላት። ገርበብ ባለው የመኝታ ቤቱ መዝጊያ አላምረው እናትና ልጅ የሚያወሩትን በከፊል ያዳምጡ ኖሮ ሁኔታው ከንክኗቸው በእንቅልፍ ማጣት የጨፈገገ ፊታቸውን እያሹ ከተኙበት ተነስተው ተቀላቀሏቸው። ከሶስና ጋራ እንደ ነገሩ ሰላምታ ከተለዋወጡ በኋላ የምትያት ልጅ መነን ማሙ ናት? ራሳቸውን ይዘው ደነገጡ። ከ9 እስከ 10ኛ ክፍል ከሶስና ጋራ ጓደኛ በነበረችበት ጊዜ አርብና ቅዳሜን አዳሯን የምታሳልፈው ቤታቸው ነበረ። ሆስፒታል ከገቡ በኋላ ሕይወታቸው ካለፈው 4 ሰዎች መሃል አንዷ ናት። እያንቀጠቀጣቸው ቀጠሉ። ከሞትኩ ለአባቴ ንገሩልኝ ብላ ስልክ ቁጥርና የቤት አድራሿን ለአንድ ነርስ ጽፋ ሰጥታ ነበረ። የአንገት ስብራት ብቻ ስለነበራት ነርሷ ለክፉ ይሰጣታል ብላ አልገመተችም። የሰጠቻትም ማስታወሻ ይዛ ወደ ቤቷ ሄዳ ከ18 ሰዓት በኋላ ነው ተመልሳ ስትገባ እረፍቷን የሰማችውና መረጃውን ያስተላለፈችው። እኛም ጋር ሲደርስ ዘግይቶ ነበረ። ስለነበረው ሁኔታ በዝርዝር አብራሩላቸው። በማግስቱ ካፒቴን አላምረው ወደ ኮሞሮስ ተመልሰው በረሩ። አበባየው አትክልትና ክብረ ወርቅን ከጥናታቸው ላይ አስጠርተው ለመጀመሪያ ጊዜ የመጀመሪያውን ዜና ከጆሮአቸው አደረሱ። የማዕረግ ተማሪ እንደመሆናቸው በውጤታቸው የትምህርት ቤታቸውን ስም ያስጠራሉ ተብለው ነው የሚጠበቁት። ሁለቱም ደስተኞች አልነበሩም። መቼ ነው የምንሄደው? ክብረ ወርቅ ጠየቀች። አየር መንገዱ እንዳሳወቀኝ አሳውቃችኋለሁ። ለማንኛውም ዝግጁ ሆናችሁ ነቅታችሁ ጠብቁ። ለሁለታችሁም አንድ ላይ ቦታ ማግኘት ቀላል አይደለም። እናንተ እንደው እንደ ግራና ቀኝ እግር ጫማ ተነጣጥላችሁ መሄድ የምትችሉ አይደላችሁም። ሁለቱ በፈገግታ እርስ በርስ ተያይተው በአባባላቸው እውነትነት መስማማታቸውን በኩራት ገለጹ። ጉዟቸው ከፈተናቸው በፊት መሆኑን እንዳረጋገጡ ግን እናታቸው ሞገቱ። ዘንድሮ ማትሪክ ወሳጅ ነን። ለከፍተኛ ውጤት እንጠበቃለን። የፈተናችን ማሰናከያ ነው የሚሆነን። አትክልት እምባ አሸነፈው። ክብረ ወርቅ በግራ እጇ ሽፋሽፍቷን እያከከች ጨመረችበት። አሁን በጥናት መካከል ትንሽ አውከንም ሐሳባችን የሚከፋፍልብን ይመስለኛል። ከማትሪክ በኋላ ክረምቱ ላይ ቢሆን አይሻልም? እናቷም በሙሉ ዓይኗ ለማየት አልደፈረችም። የሆቴሉን፣ የትኬቱን፣ የምግባችሁን፣ የመዝናኛችሁን ወጪ የሚችለው አየር መንገዱ ነው። እድሉን አሁን ካልተጠቀማችሁበት ይቃጠላል።
በክረምት ትምህርት ቤት ሲዘጋ አየር መንገዱ የራሱንም ደንበኞች የሚያስተናግድበት በቂ ቦታ አይኖረውም፣ እንኳን የሰራተኛ ቤተሰብ ሊያቀማጥል። ደብተርና መጽሐፎቻችን ይዛችሁ ሄዳችሁ እዛው ማጥናት ትችላላችሁ። ጣልቃ ገብተው ዋሹ። ሚስ የምናረገውንስ ክላስ? አትክልት እንዳኮረፈ ጠየቀ። ስትመለሱ መምህር ተቀጥሮ ታካክሱታላችሁ። ለትምህርት ቤታቸው የሚከፈለውን የገንዘብ ብዛት ያውቃሉ። አሁን ደግሞ ሌላ ተጨማሪ ወጪ። ጥርጣሬ ገባው። አልዬ ግን ይህን ነገር ያውቃል? እሱ አይደል ቪዛውን ያስመጣው? ሲያስብላችሁ እናንተም ልታስቡለትና ልትረዱት ይገባል። ለእናንተ ብሎ እንዲህ እንቅልፉን አጥቶ በረሃ ለበረሃ መዓልት ሌሊቱን እየተንከራተተ ሶሲስ ክብረ ወርቅ ነበረች። ተርሲትዬ ትቀድማችኋለች። ፈረንሳይ ሀገር ቱሉዝ በሚባል ከተማ ኮሌጅ ተገኝቶላታል። ከ4 ዓመት ወዲህ ዲግሪዋን ሳትጭን አትመለስም። እሷ ጠቅልላ ነው የምትሄደው።